ሰላም እንዴት ናችሁ? ዛሬ አንድ ሰበር ማስጠንቀቂያ ለአማራ ፋኖ ብሔራዊ ንቅናቄ አጠቃላይ አባላትና አመራሮች እንዲሁም ለመላው የአማራ ሕዝብ ለሚሊሻ አድማ በተና አጠቃላይ አማራ ለሆነ ሁሉ አንድ አስደንጋጭ ወይም ደግሞ እጅግ በጣም አሳሳቢ ማስጠንቀቂያ በሰበር ላደርሳችሁን የፈለኩት። ሁልጊዜም እንደምለው ብዙ ጊዜ ሼር አድርጉልኝ፣ ላይክ አድርጉልኝ አልልም። ይሄን መረጃ ግን አማራ የሆናችሁ ሁሉ እባካችሁ ሼር አድርጉት። አማራ እንዲድን፣ አማራ እንዲተርፍ፣ አማራ እንዳያልቅ፣ እርስ በርሱ እንዳይተላለቅ የምትፈልጉ ሁሉ ሼር አድርጉት። ምንድነው ይሄ ሰበር መረጃ? በአማራ ፋኖ ብሔራዊ ንቅናቄ በፋኖ አደረጃጀት ውስጥ አገዛዙ አስርጎ ያስገባቸው እንዲሁም ደግሞ አስርጎ ካስገባቸው በተጨማሪ እዛው ውስጥ እያሉ የመለመላቸው በጣም በርካታ ያገዛዙ አገልጋይ ገረዶች አሉ። እነዚህ አገልጋዮች ከ5 ሚሊዮን ብር ጀምሮ እስከ 50 ሺህ ብር ድረስ እንደየሚሰሩት እንደየተሰጣቸው የቤት ስራ የተመደበላቸው የአማራን ትግል ያኮላሹልኛል ብሎ አብይ አህመድ እና ግብረአበሮቹ ለመጨረሻ ጊዜ ያስቀመጡት የአማራን ሕዝብ ትግል ለመጥለፍ የመጨረሻ ምሽጋቸው የሆነው ነው። ምንድነው መሰላችሁ? በፋኖ አደረጃጀት ውስጥ ያስገቧቸው አስርገው ያስገቧቸው አንዳንዶቹ በመክዳት ከመከላከያ ከአድማ ብተና ከሚሊሻ የከዱ መስለው ሂደው በመክዳት የተቀላቀሉ፣ አንዳንዶቹ ቀደም ብለው የገቡ ዘመናት 1 ዓመት 2 ዓመት ያስቆጠሩ፣ አንዳንዶቹ አሁን በቅርብ የተመለመሉ፣ በአጠቃላይ ትልቁ ከፍተኛ አመራሮችን ለመታ 5 ሚሊዮን ብር፣ መካከለኛ ዝቅተኛ ምናምን እየተባለ አባላቶችን ለመታ ደግሞ የከተማ ቦታ የቤት መስሪያ ቦታና ብር ትሸለማላችሁ በሚል ቃል ተገብቶላቸው አሁን ስራቸውን እንዲጀምሩ ትዕዛዝ ተሰጥቷቸዋል። ስራቸውን እንዲጀምሩ ትዕዛዝ የተሰጠበት ምክንያት ወደ ተለያዩ አገዛዙ ወደሚፈልጋቸው ቀጠናዎች የአማራ ሚሊሻንና አድማ ብተናን ከመከላከያ ጋር እየጠረነፈ ከአማራ ክልል 30 ሺህ ሚሊሻ ከኦሮሚያ ክልል 60 ሺህ ሚሊሻ ጠርንፎ ወደ መከላከያ አስገብቶ እንቅስቃሴ ማድረግ በጀመረበት ሰዓት ላይ ወደ መከላከያ እንጠረነፍም ያሉ በጣም በርካታ የሚሊሻ አባላት እንደ ሰሞኑን እየተከታተላችሁት እንዳለው ወደ ፋኖ እየገቡ ናቸው። ይሄንን ለማስቆም ብቸኛውና የመጨረሻው ምሽጉና አማራጩ ፋኖን እየገደሉ እንዲመጡ ማድረግ ስለሆነ ትዕዛዝ ተሰጥቷቸዋል። ስለዚህ እባካችሁ የፋኖ አመራሮች የምትመሩትን አደረጃጀት በጥንቃቄ መከታተል መገምገምና እንግዲህ እነዚህ ችግሮች አሉባቸው የምትሏቸውን አካላት ማጥናትና መከታተል ያስፈልጋል ማለት ፈልጋለሁ። ይሄም የሆነበት እንግዲህ ሚሊሻው ወደ ፋኖ እንዳይሄድ ፋኖችን እየገደሉ ወደ ሚሊሻና ወደ ካድሬው የሚቀላቀሉ ሐሳዊ ፋኖችን ለመበቀል እነሱ በሰሩት ነውር ተናዶ ፋኖ ያንን ቂምና በቀል ሌላው ሚሊሻ ላይ ሲያሳርፍ የሚከዳው ሚሊሻ የሚከዳው አድማ ብተና የሚከዳው መከላከያ አልሄድም ብሎ ይቀራል። ስለዚህ አሁን በገፍ ወደ ፋኖ እየተቀላቀለ ያለው ሚሊሻ በፋኖ እንዲረሸን፣ በገፍ ወደ ፋኖ እየተቀላቀለ ያለው የሚሊሻ የአድማ ብተና የመከላከያ አባል በፋኖ እንዲረሸን ለማድረግና ፋኖን ከፍተኛ ቂምና በቀል ውስጥ እንዲገባ ለማድረግ ቅድም ያልኳችሁ የተመለመሉ ሰዎች ፋኖችን እንዲያጠቁ በአስቸጋሪ ሁኔታ ውስጥ ሲሆኑ እንቅስቃሴ በሚያደርጉበት ሰዓት ላይ አሳቻ ቦታና ሰዓት እየጠበቁ ፋኖች ላይ እርምጃ እንዲወስዱ ትዕዛዝ ተላልፏል። ይህንን ደግሞ የበለጠ ለማጋጋም ለማባባስና የበለጠ ጻቡ እንዲከር ለማድረግ አንድ ፋኖ የነበረ ሐሳዊ ፋኖ ሌሎች ጓደኞቹ ላይ ጉዳት አድርሶ ሲመጣ በአደባባይ መሸለም፣ በአደባባይ በሚዲያ ማስጮህ ደግሞ የበለጠ ወሬው እንዲዛመት በማድረግ ጻቡ እንዲጎና በማድረግ አማራ እርስ በርሱ ይተላለቃል። ሚሊሻ አድማ ብተናና ፖሊስ ተጠርንፎ ከመከላከያ ጋር ይሄዳል የሚል እቅድ ይዘው እየሰሩ ናቸው። ስለዚህ አንደኛ አማራ እርስ በርሱ እንዳይተላለቅ፣ ሁለተኛ የአማራ ፋኖ አመራሮች አደጋ ውስጥ እንዳይገቡ፣ ሶስተኛ ምንም የማያውቁ ሚሊሻ አድማ ብተናና ካድሬዎች ምንም የማያውቁ ምለው የአማራን ሕዝብ አልበደሉም እያልኩ አይደለም። ነገር ግን የነበሩበት ቦታ አሁን አልመቻቸው ሲል ትጥቃችንን
ብንፈልግ ይዘን አሊያም ጥለንም ቢሆን ወደ ህዝባችንና ወደ ቤተሰባችን እንሄዳለን ያሉ በጣም በርካታ በገፍ የሚቆጠሩ የአማራ ሚሊሻ አድማ ብተናና ፖሊሶች እንቅስቃሴ ላይ ስላሉ ያንን የማክሸፍ ስራ በከፍተኛ ሁኔታ ኦህዴዱ ብልጽግና በብአዴኑ ካድሬ አማካኝነት እየሰራ ስለሆነ ውድመት ሳይከተል የህዝብ እልቂት ሳይከተል የአማራ ትግልም ችግር እንዳይገጥመው የፋኖ አመራሮቻችንም ካለምንም ውጊያ ወይም ዝም ብሎ ምንም ነገር በሌለበት መስዋዕትነት እንዳይከፍሉ ሁላችንም የበኩላችንን አስተዋጽኦ እናበርክት። ይህንን መረጃ ለሌሎቹም እናዛምት። ብአዴን ብልጽግና ለአማራ ህዝብ ቅንጣት ታክል ደንታ የለው። አስባችሁታል? ፋኖችን አስገድያለሁ እያለ በፋኖች ላይ እርምጃ ጥቃት ፈጽመው ለሄዱ ከዳተኞች የከተማ ቦታ የሚሰጠው ሽልማት የሚሰጠው በእነሱ ላይ የጥቁር ደም በቀል እንደሚወሰድባቸውና እነዛም ሰዎች በህይወት ነገ ከነገ ወዲያ እንደማይኖሩ ያውቃል። ነገር ግን የሚፈልገው የአማራን ትግል በምንም ይሁን በምንም በዛችን ብሎ ይህንን ክረምት አኮላሽቶ ማለፍ ስለሆነ ይህንን ቀድመን በመንቃት እኛ ማክሸፍ ስላለብን ከውስጥ ያሉ ቀኞቻችን ያደረሱንን ይህን መረጃ ለሁሉም የአማራ ህዝብ አዳርሱ። መከላከያውም ይግባው፣ ሚሊሻውም ይግባው፣ አድማ ብተናውም ፖሊሱም ይግባው፣ ጭንቅላት ያለው ካለ ካድሬውም ይግባው። ከሁሉም በላይ ደግሞ የፋኖ አባላትና አመራሮች በከፍተኛ ጥንቃቄ ይህን ነገር ማየት ይኖርባቸዋል። አንደኛ እንደዚህ አይነት ነገሮች ሲፈጸሙ ከስሜታዊነትና ከቂም በቀል ራስን ቆጠብ ማድረግ ያገዛዙ ፕሮጀክት እንደሆነ መረዳት። ሁለተኛ በፋኖ አባላትና አመራሮች ላይ አደጋ ከመከሰቱ በፊት ቅድመ ጥንቃቄ ማድረግ፣ ግምገማ ማድረግ፣ የግምገማ የልየታና የጥንቃቄ ስራዎችን ቀድሞ መስራት ይጠበቃል። ከኔና ከናንተ እዚህ ቲክታክ ላይ ከምንከታተል ደግሞ ይህንን መረጃ ሼር በማድረግ ያገዛዙን የጸረ አማራ እቅድና ፕሮጀክት ማክሸፍና ወደ ራሱ እንዲዞር ማድረግ የኛ ስራ ይሆናል። ይሄ ነበር ሰበር መልእክቴ። ስለተከታተላችሁኝ አመሰግናለሁ።